ሰላም፣ ዛሬ የምናየው ስለ አንድ በጣም ወሳኝ ነገር ግን ብዙ ጊዜ ትኩረት ስለማናደርግበት ጉዳይ ነው። ይህም የህይወታችንን ወሳኝ ሰነዶች ስለማደራጀት እና ይህን አለማድረግ ምን ያህል ከባድ መዘዝ ሊያስከትል እንደሚችል ነው። እስቲ ለአንድ አፍታ እናስብ። ነገ ድንገት የሆነ ነገር ቢከሰት ከኋላ ለምንወዳቸው ሰዎች ምንተወን ነገር ምንድን ነው? የተደራጀና ግልጽ መረጃ ነው ወይስ ለመፍታት ሚያዳገት ትርምስ? ይህ አባባል ምናልባት ትንሽ ከበድ ያለ ሊመስል ይችላል፣ ግን ችላ ልንለው የማንችለውን እውነታ ነው ፊት ለፊት የሚያስቀምጥልን። የጉዳዩን አሳሳቢነት ከቀላል ችግርነት ወደ ህይወት እና ሞት ጉዳይ ነው ከፍ የሚያደርገው። እሽ፣ እንግዲህ ይሄ የሰነዶች መዝረክረክ የምንለው ነገር ስታም ችግር ብቻ አይደለም፣ በጣም ተጨባጭና አስከፊ አደጋዎች አሉት። እስቲኛቸው አስቡት እስቲ፣ ያልተሟላ የሕክምና መረጃ ድንገተኛ ክፍል ውስጥ ቢገባ ለህይወት አስጊ የሆነ የመድኃኒት ስህተት ሊያስከትል ይችላል። በህይወት የመጨረሻ ሰዓት ላይ ያለን ፍላጎት በጽሑፍ ካልተገኘ ቤተሰቦቻችን በጣም ከባድ ውሳኔዎች እንዲወስኑ ይገደዳሉ። ንብረቶች የት እንዳሉ እንኳ ካልታወቀ ውድ ጊዜና ገንዘብ በማያባራ ፍለጋ ይባከናል። ይህ ሁሉ ደግሞ በሐዘን ላይ ላለ ቤተሰብ ምን ያህል ስሜታዊና የገንዘብ ጫና እንደሚፈጥር መገመት አያዳግት። እሺ፣ ግን ይህን ችግር የምንመለከትበትን መንገድ መቀየር አለብን። ጉዳዩን እንደ ግላዊ ድክመት ከማየት ይልቅ መዋቅራዊ መፍትሄ እንዳለው መረዳት ያስፈልጋል። ያው ብዙ ጊዜ እኔ በቃ የተዝረከረከ ሰው ነኝ ብለን ራሳችንን እንወቅሳለን አይደል? ግን እውነተኛው ችግር እሱ አይደለም። ዋናው ነገር ይህንን ነገር በስርዓት ለማስያዝ የሚያስችል አወቃቀር ወይም አርኪቴክቸር ተምረን አለማወቃችን ነው። እና መፍትሄው እዚህ ጋር ነው የሚመጣው። የአደረጃጀት ጥበብ ብለን ልንጠራው እንችላለን። ይሄ ማለት ምን ማለት ነው? በቃ በወረቀት ክምር ውስጥ ከመዋኘት ወጥተን አንድ እርምጃ ወደ ኋላ በመውሰድ ለሁሉም ወሳኝ መረጃዎቻችን ግልጽና ወጥ የሆነ መዋቅር መቅረጽ ማለት ነው። እሺ፣ በጣም ጥሩ። ታዲያ ይህን አርኪቴክቸር የምንለው ነገር እንዴት ነው የምንገነባው? መልሱ በጣም ቀላል ሆኖም በጣም ኃይለኛ በሆነ ማዕቀፍ ውስጥ ነው ያለው። 5W1H እንለዋለን። ይህ ስርዓት 6 መሰረታዊ ጥያቄዎችን ነው የሚመለሰው። አንደኛ፣ ማን? ይህን መረጃ ማን ነው ማግኘት ያለበት? ሁለተኛ፣ ምን አይነት ሰነዶች ናቸው ያሉት? ሶስተኛ፣ የት ነው የተቀመጡት? አራተኛ፣ መቼ ነው የሚያስፈልጉት? አምስተኛ፣ ለምን? ይህን ሁሉ የምናደርገው ለምንድን ነው? እና ከሁሉም በላይ ወሳኙ እንዴት? በቀላሉ ሊገኙ የሚችሉት እንዴት ነው? እነዚህን ጥያቄዎች መመለስ ማለት የተሟላ ስርዓት መገንባት ጀመርን ማለት ነው። እና ያቺ እንዴት የምትለዋ ጥያቄ በጣም ወሳኝ ናት። ምክንያቱም የገነባነው ስርዓት በሙሉ በትክክለኛው ሰዓት በትክክለኛው ሰው በፍጥነት ካልተገኘ ምንም ዋጋ የለውም። አስቡት፣ በድንገተኛ ክፍል ውስጥ እኮ ያንዳንዱ ሰከንድ ወሳኝ ነው። ስለዚህ መረጃው በአስጨናቂ ሁኔታ ውስጥ እንኳን በቀላሉ የሚነበብና ግልጽ መሆን አለበት። እሺ፣ ይህ ሁሉ ልፋት ምን ያመጣል? ይህ ስርዓት ሲኖር ምን አይነት ለውጥ ነው የሚፈጥረው? እስቲኒ ውጤቱ ይህ ነው። በትርምስ ውስጥ ለቀናት ከመባዘን ይልቅ ቤተሰብ አንድ በጣም ወሳኝ የህግ ሰነድን በ60 ሰከንድ ውስጥ ብቻ ማግኘት ይችላል። አስቡት እስቲ በዛ በሐዘንና በውጥረት ሰዓት ይህ ምን ያህል እፎይታ እንደሚሰጥ። ይሄ ደግሞ በቀጥታ መጀመሪያ ላይ ወደ አነሳነው የህይወትና ሞት ጉዳይ ይወስደናል። አንድ ዶክተር ሙሉ የህክምና ታሪክን በ30 ሰከንድ ውስጥ ብቻ ሲያገኝ ትክክለኛውን ህክምና ለመስጠትና ህይወት ለማትረፍ ወሳኝ የሆነ መረጃ እጁ ላይ ገባ ማለት ነው። ስለዚህ ዋናው ቁም ነገር ይሄ ነው፣ ከትርምስ ወደ ግልጽነት መሸጋገር ማለት ነው። በደንብ የተደራጀ ስርዓት ወረቀት ብቻ አይደለም ያስተካከለው፣ የአንድን ሰው ቤተሰብ ጥረት እና እሴቶች የሚጠብቅ አስተማማኝ ጋሻ ነው የሚሆነው። እናም በመጨረሻ ራሳችንን የምንጠይቀው ጥያቄ ይሄ ነው። ከኛ በኋላ የሚቀረውን ነገር የምንጠብቀው በታሰበበትና በተደራጀ ስርዓት ነው ወይስ ሁሉንም ነገር እንዲሁ ለዕድል እንተዋዋለን? ምርጫው የሁላችንም ነው።